ብሩኬ እኔና ሃይሚ አትበል ፕሊስ። ውሽማህን ይዘህ መጥተህ እኔና ሃይሚ ስትል ትንሽ አይደብረህም እንዴ? በኋላ እኛም ማናስብ ነው እንደሚመስል ጭንቅላት የሌለን ነው እንደሚመስል። ሲጀመር አንተ ሃይሚን አሁን እየተጠቀምክባት እንደሆነ ነው የሚገባኝ። ለምን ካልክ ያንተን ፍሬንዶችህንና እንደዚህ ውሽሞችህን እያመጣህ ለማፈመስ የምትጠቀመው ሃይሚን ነው። ለምን ሃይሚ ከሌለሽ ዶላር የለም። ያንኑ ትልቁ ፖይንት እንጂ ሲጀመር እያረክ ያለው ነገር በጣም የሚያስጠላ፣ በጣም የሚደብር፣ በጣም የሚዘገንን ነው በመጀመሪያ ደረጃ። በሁለተኛ ደረጃ ደግሞ እች ልጅ በመጀመሪያ መቅደም ያለበት ሃይሚን ይቅርታ መጠየቅ አለባት። ገባህ? እች ያንተ የምትላት ውሽማዋ ማለት ነው ይቅርታ መጠየቅ አለባት። ለምን ካልክ ካንተ ጋር ስትላላት ስለነበር ተረዳ። ምን ነው አንተ ግን በጣም ሰገጥክ ማለት ነው። በጣም ማለት ነው እናቴን በጣም ተግማማ። አንተ ምን ይሉኝን አታውቅም እንዴ? ቢያንስ እኮ በመጀመሪያ ደረጃ ሃይሚን ይቅርታ ጠይቃት። ያለው ፋይል ተዘግቶ ምን ብሎ ነው ማድረግ የነበረብህ እንጂ ሲጀመር ቻናል ከፍተህላት ልትመጣ እንደሆን እኛ ከ3 ቀን ከ4 ቀን በፊት ተናግረናል። ምክንያቱም ያንተን አካሄድ በደንብ እኛ እየተረዳ ነው ብሩኬ። ገባ? ይሄ ነገር በጣም ነው የሚደብር፣ በጣም ነው የሚዘገንን፣ በጣም አስመሳይ የሆነ የእንቁርቲ ቢጤ ነህ። ተረዳ? ሲጀምር አንተ የደሃ ልጅ ነበርክ አይደለ? ለዚህ ደረጃ ያበቃች ሃይሚ ናት። አሁን ግን ያንን እየረሳ 40 ውሽማ ይዘህ እየመጣህ እያስጠቀጠካት ነው አይደለ? ስለዚህ ይሄ በደንብ ሊስተካከል ግድ ይለዋል። ገባ? የሆነ ሰው ዝም ሲል ወይም እሷ ዝም ስትል ንቃህ ማለት ነው፣ ንቃህ ነው። ተረዳ? ዱባይ መሄድ ትፈልጊያለሽ እንዴ ምናምን ስታስበን እኮ ይኸውልህ ልንገርህ፣ ኦዲየንሱ ሞኝ አይደለም፣ ኦዲየንሱ ጅል አይደለም፣ ኦዲየንሱ እናንተን የሚከታተላቸው ከብት አይደለም። አሁን አንተ ኦዲየንሱን እንደ ጅል እያየኸው ነው። ገባ? የሆነ በቃ ቲሸርት የተዘረዘረ ቲሸርት ትለብሳለህ ምናምን፣ ከዛ ኧረ እባክህ ሰገጤህን ፈልግ። ለማንኛውም በመጀመሪያ እቺ ያንተ ሴት አዳሪ እንቁርት የሆነች ልጅ ሃይሚን ይቅርታ መጠየቅ አለባት። ገባ? እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? በሃይሚ አልፎላቸው በሃይሚ ድህነታቸውን ይህን እንትናቸውን አራግፈው እንደገና መልሰው ደግሞ ሃይሚን ኧረ በፈጣሪ እኔ ብሩኬ ባይዘው ከአንተ ይህን አልጠብቅም። ተረዳ? በሁለተኛ ደረጃ ደግሞ ልጅቱ የውዴታ ግዴታ ይቅርታ ሃይሚን ትጠይቅ። ድምፁን ላስገባላችሁና እዛ የኔን ሀሳብ እናገራለሁ። ሰው ሰገጤ መሰለህ እንድታበረታቷ ትፈልጋለሁ፣ በቅንነት በንጹህነት። ምክንያቱም በቃ አሪፍ ልጅ ናት። ላይክ ክፋትን አስብ አይደለም የመጣችው ምናምን። የሁሉ መስዋዕትነት የከፈለችው ለእኔና ለሃይሚ ስለሆነ እኔ ደግሞ ሜቢ እናንተን ለምወደው ሰው መስጠት፣ የሆነ ጥሩ ለምለው ሰው መስጠት እንግዲህ ታውቃላችሁ፣ ስለምወዳችሁ በጣም ጥሩ ሰውም ስለሆናችሁ ነው የማካፈላችሁ እና ሰብስክራይብ ቅድሚያ አድርጉት። ዛሬ ትንሽ ቆይተን ነበር እኔና እሷም ከተገናኘን፣ ንፋስም ሊወስደኝ ነው። ትንሽ ቆይተን ነበር እኔና እሷም ከተገናኘን እና እያወራንም አልነበረም እና ድንገት ጠርቼ ሰርፕራይዝ ማድረግ ስለፈለግኩኝ ነው። እና የኔና ሲጀምር እያወራን አይደለም 40 ጊዜ ታወራለህ። 40 ጊዜ በደንብ እንደምታወሩ፣ በደንብ እንደምትገናኙ፣ በደንብ እኛ ማናውቅ ይመስልሃል እንዴ? እያንዳንዷ መረጃ አለን። አፈንፍነን ነው የምንደርስበት። በዚሁ አጋጣሚ ልንገርህ፣ የሶሻል ሚዲያን ሰው መሸወድ አትችልም። እናቴን እኛ አውቀን ዝም ስንልህ እንጂ የሶሻል ሚዲያን ሰው መሸወድ አትችልም። ኔቨር ኔቨር ኔቨር። ተረዳ? በሁለተኛ ደረጃ ደግሞ ልንገርህ፣ በለፈለፉ ባፊ ጠፉ ይላል ያገሬ ሰው። አንተ አንዱ ለይ፣ ወይ ከሃይሚ ሁን፣ ካልሆነ ደግሞ ላሽበል። እንደዚህ እየመጣህ እየተልከሰከስክ እየተግማማ ምን እያልክ እንትን አትበል ማለት ነው። እንትን የሆነ አታስጠላኝ። ገባ? እኔ በጣም የሚገርመኝ ምንድን ታውቃላችሁ? ያንን ፎኮቱን ድህነቱን ማንነቱን በሃይሚ ከጠረገ በኋላ መጥቶ ግን እዚህ ጋር ምንድን ነው የሚለው? ውዶቼ ምናምን። ኧረ እናቴን ሰብስክራይብ እንዳታደርጓ ትችል ሰገጤ ማለት ነው። መጀመሪያ ሃይሚን ይቅርታ መጠየቅ አለባት። ገባችሁ? እኛ ሃይሚን ማስከበር የምንችለው እኛ ነን። ገባችሁ? ስለዚህ ማንም አንኮላ እየመጣ አይነዳንም። ገባችሁ? ብሩኬም እንደዚህ ስላለ መስማት አይጠበቅባችሁም። እሱ ሲጀመር
ከዚች ሌላ የተዘጋጀሽ ሴት አለሽ፣ ሌላ ገና የምትመጣ ገባችሁ? ይህን ነገር እኛ ባጭሩ አሁን ከት ካላረግንለት እመኑኝ ሀይሚ እንድታለቅስ እኛ መንገድ እየከፈትን ነው። ገባችሁ? ለብሩኬ ሌላ ተዘጋጅታ የተቀመጠች ልጅ አለሽ። ለምን ሌላ ድራማ ሊሰራ ማለት ነው። ለዛ ነው ይሄ ድራማው ያጠረ። ሁለተኛ ደግሞ አንቺ ውሽሚት ማለት ነው መጀመሪያ ሀይሚን ይቅርታ መጠየቅ አለብሽ። አንቺ ቦርኮ ማለት ነው መጀመሪያ ሀይሚን ይቅርታ ጠይቀሽ ከዛ በኋላ ቤተሰቡን ሙሉ ኦዲየንሱን ይቅርታ ጠይቀሽ እንጂ በእንደዚህ እኛ ሲጀምር አንቀበልሽም። በሁለተኛ ደረጃ ደግሞ ልንገራችሁ፣ አንዳንድ እህቶች ተሉ ብላችሁ ልባችሁ ግልብጥ አይበል። ለምን ነገ ወዲያ ሀይሚ እንዳታለቅስ የውዴታ ግዴታ አለብን እኛ እሷን መጠበቅ። ተረዳችሁ? ብሩኬ እያደረገው ያለው ነገር ስተት ስለሆነ እየሄደበት ያለ መንገድ ስተት ስለሆነ ላስገባላችሁ። እሷ ነገርም እዚህ ጋር ማብቃት አለበት ብዬ ማምናለሁኝ። ምክንያቱም ከአብሳላት ጋር ያለኝን ነገሮች ሁሉ ጨርሻለሁኝ። ስለ አብሳላት ነው እያወራችሁ ያለሁት። ይሄ ቻናል የአብሳላት ነው። አብሳላት ሰብስክራይብ እያደረጋችሁ አበረታቷት፣ ጥሩ ቦታ እንድትደርስ ብቻ አበረታቷት። ጥሩ ቦታ ገባሽ አልገባሽ ለምን ከፈለገሽ ገደል አትገባም? ለምን ገደል አትገባም? ጥሩ ቦታ እንድደርስ እኮ የመዳም ቅመሞች እኮ የእናንተ መደበሪያ አይደሉም። እናንተ እኮ አሁን እየተደበራችሁባቸው ነው። ምንም አያውቁም ብላችሁ ማለት አትሳሳቱ። ገባችሁ? እኛ ለእናንተ ክብር ስላለን እንጂ በዚህ ደረጃ እየተግማማህ እየመጣ እኛ ያንተን እንትን ማለት አይጠበቅብንም። እናቴም ብሩኬ በጣም እየተግማማህ ነው። ሲያስጠላ በኋላ ፑሽ እናደርግ። ያው እኛ የጨረቃ ፋሚሊዎች መተጋገዝን ነው የምናውቀው፣ አንድነት ሲጀመር የጨረቃ ፋሚሊ አትበል። የጨረቃ ፋሚሊ እኛ አንሰማህም። ገባ? እኛ ሀይሚን እንድታመጣ እንጂ ማንም መንገደኛ ሴት አዳር እያመጣ የጨረቃ ቤተሰቦች አትበል። ገባ? በዚህ ደረጃ ኦዲየንሱ ሞኝ አይደለም። በዚህ ደረጃ የመዳም ቅመም በግ አይደለም። ገባ? በግ አህያ ደደብ አንተ ነህ ብሩኬ። ለምን 40 ጊዜ እኔ በጣም የገረመኝ ምን እንደሆነ ታውቃላችሁ? ሌላ ተዘጋጅታ የጠበቀች ልጅ አለች፣ ገና አዲስ የምትመጣ ሴት አለች። ገባችሁ? እቺ አሁን እንደዚህ ድራማውን ያሳጠሩት ያችን ለማምጣት ነው። በጣም ነው የገረመኝ። ገባችሁ? ብሩኬ ምን ያክል ጢባጥቤ በሴት ልጅ እየተጫወተ እንደሆን፣ ምን ያክል ልጋጋም ለሃጫም እንደሆን አስባችሁታል? ምን ያክል በሴት ልጅ እየተጫወተ እንደሆን እናቴን በጣም ነው የሚያስጠላው። በጣም ማለት ነው። ሴቶች ደግሞ ምንነታችሁን አታርክሱ። ለምን ባይበላ በአፍንጫዬ ጥሩ ድፍት አይልም። ገባችሁ? እናንተ ለመፈመስ ብላችሁ ራሳችሁ ማርከስ አይጠበቅባችሁም። መጀመሪያ ራስ ደህና። ገባችሁ? እሱ ስለለበሰ ስለዘነጠ እድሜ ለሀይሚ በሀይሚ ላይ ነው እየለበሰ እየበላ እየጠጣ ከርሱን እየሞላ ያለው። ገባችሁ? ስለዚህ እሱ 40 ጊዜ ሴት እያመጣ እኛ የእሱን ሴት ሰብስክራይብ የማድረግ እንዳለብን እንዴ? እዩን አመጣ፣ እችን አመጣ፣ አሁን ደግሞ ሌላ ሊያመጣ ነው። ለዛ ነው ድራማውን ያሳጠረው። ስለዚህ ኦዲየንሱ በግ አይደለም። የሀይሚ እንትኖች የጨረቃ ቤተሰቦች ትችላላቸው። ኧረ እባክህ ኮሜንት ግባና አንብብ። ምንድን ነው ያሉት? ሀይሚን አፍቃይ ነው የመጣሽ ሀይሚ እንደዚህ። ሁሉም ስለ ሀይሚ እንጂ ስለ አንተ ውሽማ ከፈለገሽ 4 እግሯን ትብላ። ገባ? ሲጀመር ደግሞ ግንኙነት የለንም አትበል። በደንብ ግንኙነት አላችሁ። ለማስመሰል ከዚህ ጋር አትጣር ነው ወይስ እንደሚባለው አንተና እሷ ግንኙነት የላችሁም? እንደኛ እኮ ብዙ ነገር እኮ መረጃ አለን እኮ አናወራም ብለን ዝም ስንል በዚህ ደረጃኛ ሞኝ አታርጉት። አለኩልሃል ማለት ነው ውዶቼ። ይህን ቪዲዮ ሼር አድርጋችሁ ለብሩኬ እንዲደርሰው ፈልጋለሁ። እናቴን በጣም ነው ያናደደኝ። ገባችሁ? ለምን ካላችሁ ገና የተሰለፈች ሴት አለች። አስባችኋል? ይሄ ጢባጥቤ መጫወትና ጢባጥቤ መረማመድ የሚፈልጉት በማን ነው? በሀይሚ ነው። ገባችሁ? በሀይሚ ማንም ለሃጫም ሴት እየመጣ በሀይሚ ጢባጥቤ መጫወት ይፈልጋል። ሱብሃነክ። እኔ ይቅርታ አድርጎልኝ በጣም ነው የተናደድኩት። በጣም ማለት ነው። እና ብሩኬ እርድና አይደለም ሴት ማገለባበጥ፣ ግንኙነት የለንም እንደዚህ የለንም። ፋራህን አታል። ገባ? እኛ ፋራ አይደለንም አውቀን ዝም ስንል እንጂ እያንዳንዷን ነገር የዩቲዩበር እንትን እናውቃለን። ምን ነው ልጅ አስወረደ የለም እንደ ሰሞን ከእናንተ መሀል ልጅ አስወረደ የለም። በዚህ ደረጃ እኛ እናውቃለን። ገባ? በዚህ ደረጃ እንደው እንደ ሞኝ አትቁጠሩ። እንደው በአላህ እኛን እንደ ሞኝ እንደማናቅ አትቁጠሩ። በዚህ ሰሞን ከእናንተ መሀል ልጅ አስወረደ አለ። ይሄ ነው እውነቱ። እና በዚህ ደረጃ እኛ እንድንናገር አታርጉን። ገባ?
ስለዚህ ለዚህ የረከሰ ብሩኬ አድርሱልኝ በእናታችሁ። በሴት የሚቀልድ ዝሙተኛ ማለት ነው አድርሱልኝ። ምክንያቱም እሱ እየቀለደ ነው። ሲቀልድ ደግሞ እኔ ዝምዬ አላየውም ማለት ነው። ሁላችንም ይህን ቪዲዮ ሼር አድርጉ፣ ለብዙ ሰው እንዲደርስ አድርሱልኝ። ለምን ካላችሁ ብዙ ሰው እንዲደርሰውና የግሉን አስተያየት እንዲሰጥ ፈልጋለሁ። እናቴም በጣም ነው የተናደድኩት ዛሬ። አስባችሁታል? የሆነ ተዋት ምናምን ብለን አናግረ ነው እሺ ከዚህ በኋላ ከእሷ ጋር አልሰራም ብሎ እንደገና እየተግማማ ይመጣል እንዴ? እየተግማማ ግን ማለት ነው። ሲጀምር በሀይሚ እንዳለፈልህ እንዳዘነጋ። በዚህ ደረጃ የደረስከው በሀይሚ ነው። ገባ? የሆነ አላቅም። እኔ በጣም ነው የተናደድኩት ዶቼ ማለት ነው። እና አድርሱለት። ለማንኛውም በሁለተኛ ደረጃ ደግሞ ባለፈለፉ ባፊ ጠፉ። በጣም አትግማማ። ገባ? የሶሻል ሚዲያ ሰው እንደሰቀለ አውርዶ መፈጥፈጥ ይችላል። አለቀ ደቀቀ። ዝሙተኛ እኛ አንደግፍም። ሸር አድርጉለት በእናታችሁ።